ዳግም እንግዲህ በኃይሉ አባቱን መግደሉን እንግዲህ ከሰማ ጀምሮ በኃይሉን አስወግጄ ብድሬን ያና አባቴን ያስወገደብኝ በህይወት መኖር የለበትም። ከዚህም በፊት እናቴና እኔን አራርቆን የኖረው እሱ ነው። ስለዚህ እሱን ማስወገድ አለብኝ ብሎ ጨክኖ ሲነሳ እንግዲህ ብሌን ደግሞ አንተ ጨካኝ ስለሆንክ ሰዎችን የምትጎዳ ከዚህም በፊት እንግዲህ በኃይሉን በጩቤ ወቅተሃል። አሁን ደግሞ ቃልን አንቀህ ሲጥ ልታደርጋት የተነሳ አንተ ለኔ ልትሆነኝ አትችልም በማለት እንግዲህ ብሌንና ዳግም ተለያይተዋል። ብሌን እንግዲህ አሁን ሁሉንም ሚስጥር ሳሚ ቃልንና የበኃይሉን ታሪክ እንዳለ ለብሌን ቁጭ አድርጎ ስለነገራት ሁሉንም ነገር እውነታውን ይህንም ነገር ደግሞ የሰላም ልጅ መሆንሽን ዳግም የሚያውቅ ነበረ። እንዴት ለምን የሚወድሽና የሚያፈቅርሽ ከሆነ ለምን አልነገረሽም በማለት ሲነግራት ብሌን ከዚህ በኋላ ዳግም የምትባል ሰው ዓይንህን ላይ አልፈልግም በማለት በፍጹም ከዚህ በኋላ ብሌን እንዳታናግሬ በማለት በጥፊ ትለዋለች። ዳግምም ተረጂኝ፣ ተይ እንደዚህ አይደለም፣ አልገባሽም፣ እኔ ጨካኝ ሆኜ አይደለም፣ በእናቴና በአንቺ የመጣብኝን ሰው መቋቋም ስለማልችል ነው። ስለዚህ እሷንም አንገቷን ይዤ ስጥል አረጋት የነበረው አንቺና እኔን ለማለያየት ያደረገችው ጥረት ነው ብሎ ሊያሳምናትን ቢል ብሌን በፍጹም ሊያምታምን አልቻለም። በዚህን ሰዓት እንግዲህ ቃል ደስ እያላት እንግዲህ እሰይ ያደረግኩት ነገር ሁሉ ተሳካልኝ ማለት ነው በማለት እንግዲህ እንደ ሳማት የነገረችው አንዱ መንስኤ ነበር። ዛሬ በስሜት ሳላቀው ሳምኳት ካልከኝ ነገ ደግሞ ሌላውን ነገር አደረግኩ እስከምትል ልጠብቅ ነው ወይ? ዳግም በጣም አሳፋሪ ነህ። እኔ ፍቅሬንም ሁለመናዬንም አሳጥተኸኛል። እኔ ለአንተ ብዙ ነገር ሁኜ ነበር። አንተ ግን ለእኔ የሰጠህ ቦታ የለም። ጭራሽ እናቴ ሰላም መሆኗን እያወቅክ እስካሁን እንዴት ለእኔ ድብቅ አድርገህ ትኖራለህ? የምትወደኝና የምታፈቅረኝ ቢሆን ይህንን ለበዘመናት አንተ እናትህን አጥተህ ስትንከራተት የነበረውን እያወቅ እኔ እናቴ በቅርቤ ሆና ብዙ ስቃይ ሳይ እና ብዙ መከራ ይህንን ልትነግረኝ የሚገባው ሚስጥር ስለደበከኝ አንተ ለእኔ የምትገባ ሰው አይደለህም በማለት ስትነግረው ተይ ብሌን ተረጅኝ፣ አሁንም ቢሆን ግን የአባቴን ገዳይ በኃይሉን ሳልገል በፍጹም አላርፍም ሲላት ኮለዛ እኮ ነው አንተን አሁን ከዚህ በኋላ ከአንተ ጋር መቀጠል አልችልም። እሷም ቃልም ትመጣና በነገሩ ሁለታችሁ ደግሞ እኮ ጋብቻ አይፈቀድላችሁም፣ እህትና ወንድም መሆናችሁን አትርሱ ብላ ስትናገር አንቺ አያገባሽም ዝም በይ በማለት ብሌን ወደ ቃል ላይ ታፈጥባታለች። ሰላም ደግሞ አንድ ያረሳችሁን ታሪክ ታነሳና እንዴት ነው ባለፈው ዳግም የገነት ልጅ ነው ስትይ የሰማሁ መሰለኝ አይደለም እንደ ሰላም ቃል ስትል ትጠይቃታለች። ቃልም አዎ እማዬ ልክ ነው፣ የገነት ልጅ ነው። ታዲያ የገነት ልጅ ሆኖ ገነት ለዘመናት ስትፈልገው እዚህ ግቢ ውስጥ እኔ ግቢ ውስጥ ተከራይቶ እየተቀመጠ እንዴት እናንተ ይህን ሁሉ ሚስጥር እንዴት ትጨክኛለሽ? አንቺ እናትሽን አጥተሽ ለብዙ ዓመታት የተንከራተችው በተለይ ቃል እንዴት እንዲህ አይነቱ ሚስጥር እናትና ልጁን እስካሁን ማገናኘት ሲገባል ለምን አላገናኘንም? ለምን አልተናገርሽም? አንቺ ቃል ግን ከኔ ሁነት ማህፀኔ ወጣሽ ነሽ፣ ክፉ ነሽ። እኔ እኮ ለሰው በጣም አዛኝና ሩህሩህ ነኝ። አንቺ ግን አንዳንድ ጊዜ ልጄ አትመስልኝ እያልሽ ነው በማለት ትናገራታለች። ቃል ደግሞ ማሚ እንደሱ እንድትኝ አልፈልግም፣ በፍጹም ይሄን ነገር አትበይ፣ እንደዚህ የምትኝ ከሆነ መልሼ ወደ ጎዳናው ህይወት ይሄዳለሁ በማለት ትናገራታለች። ሁልጊዜ ማስፈራሪያሽ እኮ ቃል ሆነብኝ። ስለዚህ ድሮም እኮ ያላሳደጉልሽ ልጅ አይሆንም የሚባል አባባል አለ። ስለዚህ ደግሞ የምትሰሪያቸው ስራዎች በጣም ደግሞ ዘግናኝ ናቸው። አሁን ደግሞ በር ላይ አግኝቶ አፍኖ በጥፊ ሲመታሽ የነበረው ምን እንዳደረግሽ እየጠየቅኩት ነበር። እሱም ሳሚ እንግዲህ አንቺ ያልሆነ ታሪክ ያላለውን አለ ብለሽ ለበኃይሉ ነግረሽ በኃይሉ እንዳሰቃየው ነገረኝ። ግን ይህ በኃይሉ ወንድሜ ለምንድን ነው እንደዚህ ጨካኝ ሆነው? ለምንስ ነው እንደዚህ እያገተ የሚያሰቃያቸው? ነገ ምን እስር ቤትስ የገባበት ምክንያት እኮ ምን እንደሆነ ራሱን ያላወቅኩም። በትንሽ ነገር ገብቻለሁ በሰው ወጣሁ በገንዘብ ይላል። ስለዚህ በኃይሉንም እኮ ራሱ ወንድሜን ማወቅ ያልቻልኩበት ደረጃ ደርሻለሁ በማለት ሰላምም ትናገራለች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ የገነት ጎረቤት ደግሞ የሰማችውን ታሪክ በኃይሉ የገነትን ባልና የዳግምን አባት መግደሉን እንዲሁም ከዚህ በፊት ለፖሊሶች ገንዘብ ሰጥቶ እንደወጣ ስታየውና ዛሬ በአጋጣሚ እንዳየችውና እንዳገኘችው ስትነግራት በጣም ጮቤ ረግታ ጠቀም ያለ ገንዘብ ለመቀበል ሰክ እያለች ወደ በኃይሉ ቢሮ ትሄዳለች። በኃይሉም ምን ይዘሽ
መጣች ሲላት ገነት አንተ እንደሆንክ የባሏ ገዳይ አውቃለች። ኧረ እባክሽ አላት። እውነት አውቃለች። ስለዚህ አንድ ትልልቅ መረጃ እያመጣሁልሽ ስለሆነ ደጎስ ያለ ገንዘብ ልሰጠኝ ይገባል ስትል ትነግረዋለች። ችግር የለም ብቻ አንቺ እንዳትነቃብሽ ተጠንቀቂ እንጂ ለገንዘቡ ችግር የለም በማለት እንግዲህ በኃይሉ ገንዘቡን ለጎረቤቷ ሰጣለች። ጎረቤቷም እንግዲህ እያፈነፈነች የእውነት ወዳጅ የጎረቤት ወዳጅ ቡና አጣጭ መስላ ታሪኳ ሙልጭ አድርጋ ከመጣች በኋላ ገነት ሲል አሁን ገነትን በኃይሉ እንዲያስወግዷት ለሰዎች ፎቶግራፏን ይልክባታል። ይህንን እንግዲህ ያልተቋቋመው ዳግም በፍጹም በዚህ በህይወት ላይ መኖር የለበትም፣ በኃይሉ የሚባል ሰው ካልጠፋ እኛ ሰላም መኖር አንችልም ሲል ሳሚ ደግሞ ለሰላም ሁሉን ነገር መናገር አለብኝ፣ እውነታ ማውጣት አለብኝ፣ እንዳሰቃየኝ ገብቶ እሱ መሰቃየት አለበት እንጂ በኃይሉ የሚባል ሰውና ቃል መኖር የለባቸውም ሲል ሳሚም ወሰነና ለሰላም እንግዲህ ሁሉንም ታሪክ ነገራት። ወንድምሽ የሚሰራውን ስራ ብታቂ ኑሮ አንድ ደቂቃ ወንድሜ የሚለውን ቃላት ለመናገር ያቅትሽ ነበር ሲል ይነግራታል። ብሌን ያንቺ ልጅ እንደሆነችና ብሌንን ደግሞ እኔ ልጅ ናት እንዳትይ ቃልን በውሸት እንደዚህ አስመስክሮ ያመጣብሽ በኃይሉ ነው። ገንዘብሽን፣ ሀብትሽን፣ ንብረትሽን በስማቸው አዙረው አንቺን በመድኃኒት ለመግደል 2-3 ጊዜ ሙከራ አድርገውብሻል። ሆኖም ግን ብሌን እየተከላከለችልሽ ህይወትሽ እስካሁን ድረስ ተርፋለች። ይቅር በይኝና ባለፈውን በስልክ 300 ሺህ ብር ያስፈልጋል ተብለሽ የተሰጠሽው 300 ሺህ ብሩንም ለዛች ህጻን በፖርሳ ቀብለሽ ይሄሽውን ይህንም ያደረገችው ቃል ናት ሲል ማመን አቃታት። ቃልን አፍጥጣ ማየት ጀመረች። ታዲያ ገንዘቡ የት ዋለ የት ሄደ የሚለውን ነገር ስትጠይቅ ሰላም እንግዲህ አልማዝ ሞታለች ተብለሽ ላንቺ ያለሽ ወንድምሽ ነው በኃይሉ። ሆኖም ግን አልማዝ አልሞተችም። አልማዝ ገንዘብ ይሰጥሻል እና ወደ ሀገርሽ ተመለሺ ተብላ ያ 300 ሺህ ብር እንዲሰጣት የተደረገችው አልማዝ ናት። ስለዚህ አልማዝ ደግሞ አንቺ ሙታብኛል እያልሽ ስንት ከማበድና አእምሮሽን ከመሳት ስትደርሺ ያኔ ወንድምሽ ምንም ያላዘነልሽ ቃል ልጄና ብለሽ ከጉያሽ ያሻት የምታሴርብሽ ናት በማለት ይናገራል። ይህ ሁሉ ሲሆን ራሷን መቆጣጠር ሰላም ያቅታታል። እና እናንተ ሰዎች ምን እያደረጋችሁ ነው ያላችሁት? እሺ ከዛስ ምን ተደረገ? ስለዚህ አሁን አልማዝ በምትኖርበት ሀገር ላይ እንዳለች ብነግርሽ ምን ያህል ታምኛለሽ? ሲል ሳሚ ለሰላም ይነግራታል። ሰላምም ሁሉን ነገር ቁጭ ብላ ግራ ተጋባይ እና አሁን ገነትና ዳግምን ለምን አናገናኛቸውም ሲባል አዎ ዳግምና ገነት ደግሞ መገናኘት አልቻሉም የሚባለው ወንድምሽ በኃይሉ አባቱን ስለገደለበት አሁን ደግሞ ይህ ሚስጥር ስለታወቀበት በኃይሉ ነው የገነትን ባል የዳግምን አባት የገደለው በማለት ድጋሚ ትጠይቃለች። ወንድሜ ምን ሆኖ ነው ይህን ሁሉ ጭካኔና ነገሮችን የሚያካሂደው? ለምንድን ነው? ለገንዘብ ሲል ነው ሲል ሳሚ ይነግራታል። ሳሚን በነገራት ሰዓት ሁሉን ነገር ማመን አቃታት። ብሌንም ከዚህ በኋላ እውነተኛ ታሪክ ይዞ የሚጓዘው ሳሚ ነው፣ አንተ ለኔ አትመጥነኝም በማለት እንግዲህ ዳግምን ሁለተኛ ፊትህን ላይ አልፈልግም ስትል ታሰናብተዋለች። ዳግምም ከክፍሉ ገብቶ በጣም በንዴት እየተነሳ ቃልን ሲጥ አድርጌ ካልገደልኳት በፍጹም ልትኖር አትችልም፣ ሁሉንም ማጥፋት አለብኝ፣ ብሌንንም ማጥፋት አለብኝ፣ ሳሚም ከኔን ብሌንን ቀምቶ መውሰድ የለበትም፣ ብሌንን ማትረፍ አለብኝ፣ ቃልንና በኃይሉን ማስወገድ አለብኝ ብሎ እሱም እናቱ ገነት ደግሞ ልጄ ተረጋጋ፣ ምን ሆነህ ነው? ካገኘሁ ደግሞ ጀምሮ ሰላም የለህም፣ ምን አድርገህ ምን ሆነህ ነው እያለች ገነት በዳግም ሁኔታ ትበሳጫለች። ግን እኔ ባላገኘሁ መጀመሪያ እኮ ሳገኝህ በጣም አዛኝ ለእኔ ራሱ አስቤዛ ይዘህ የመጣ ታዝንልኝ ነበር፣ የሰጠውን ሽሮ በሰላም በልተህ ትሄድ ነበር። ግን እውነተኛ እናት ከሆንኩ በኋላ ያለው ጸባይ ግን የተቀያየረ ሆነብኝ። ምንድን ነው የገጠመ? ምንድን ነው የችግሩ ብትለውም በፍጹም ሊናገር አልቻለም። እሷም እንደውም ዳግም አባቱ የገደለው በኃይሉ እንደሆነ እንዳያቅ እያለች አደራ እያለች የተናገረችውን እንግዲህ ወይዘሮ ጎረቤትም ለዳግም አባትህን እኮ የገደለብህ በኃይሉ ነው ስትል እናትህ ሰምቻለሁ ስትል ሚስጥሩን አውጥታ ትነግረዋለች። እየሮጠ ወደ ገነት እየሄዱ እናቴ አባቴን ያስወገደብኝ ማን ነው ብሎ ገነትን ሲጠይቃት ልጄ ተረጋጋ፣ ምን እያልክ ነው? ታሞ ነው የሞተው፣ ምን ሆንክ ምናምን ስትለው አይደለም በኃይሉ እንዳስወገደው ሰምቻለሁን፣ እንዴት አወክ ስትለው የሆነ ስልክ ተደውሎልኝ
ስልኩን ሳነሳ የአባት ገዳይ እኮ በኃይሉ ነው የሚል ጥሪ ደርሶኛ ሲል በውሸት ነው፣ በፍጹም አትመናቸው ልጄ፣ አንተና እኔን ሊያራርቁን የሚችሉ ሰዎች ናቸው ብላ ብታሳምነውም ውስጡ ግን በፍጹም ሊያምን አልቻለም። ስለዚህ አሁን ሳሚ የቃልንም ሆነ የበኃይሉ ሚስጥር እንዳለ ዘርግፋ አውጥታ ከቤትም የተቀመጠችውን ሄለንንም እንድታስወጣ ለሰላም ትነግራታለች። ሄለንም የምትባለው የቃል የጎዳና ጓደኛዋ አሁንም ናትና ሁላቸውም አንቺን ሊጎዱ እንጂ ሊጠቅሙ አልተነሱም ስትባል፣ ያንቺ እውነተኛ ልጅ ግን ብሌን ናት ስትባል፣ ብሌን ደግሞ በጣም ውስጧ ተሰማትና እንደዚህ ሁኜ በገዛ እናቴ ቤት ነው ወይ ስሰቃይና ስንገላታ ይኖርኩት? እኔ ገነትን ሰላም እናቴ መሆኗን ባቅ ኑሮ ይህ ሁሉ መከራ ችግር አይደርስብኝም ነበር ብላ በራሷ አዘነች። ሰላምም እኔም እኮ አንዳንድ ጊዜ እጠረጥራለሁ ይቺ ልጅ የኔ ልጅ ብትሆን እኮ ውስጤ የሆነ ነገር እንደሚሰማኝ ተደጋግሜ ተናግሬያለሁ በማለት ሰላምም ትናገራለች። አሁን ሁሉም ነገር ፍርጥርጥ ብሎ በኃይሉና ቃልን እንግዲህ ሳሚ በእስር ቤት አስይዟቸዋል። እንግዲህ ዳግም አሁንና ገነት ነፃ የሚሆኑበት ጊዜ የሚመጣ ይመስላል። አሁን ግን ዳግም በኃይሉ ወደ እስር ቤት ተወርውሯል።